ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? አለን። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬ ደግሞ የተገናኘ ነው ያው የፖርቹጋል ማሊያ እንግዲህ ለብሼ ነው የመጣሁት ማለት ነው። እንደ ፖርቹጋል ደጋፊ ለብሼ ነው የመጣሁት ማለት ነው። እስቲ በአጠቃላይ የፖርቹጋልን ጨዋታዎች ሶስቱንም ምድብ ውስጥ ከኮንጎ ጋር ከኡዝባኪስታን ጋር እና ከኮሎምቢያ ጋር የነበራቸውን ጨዋታ አንድ ላይ ምን ይመስላል የሚለውን አንድ ላይ እናያለን ማለት ነው። እስቲ ምን አይነት ጨዋታ ነው የተጫወቱት፣ ምን አይነት ጎል ያገቡት የሚለውን ሶስቱን አንድ ላይ ጨምቀን እናየዋለን ማለት ነው። ስለዚህ የፖርቹጋል ደጋፊዎች ካላችሁ እንግዲህ ያው እንደደበራችሁ አውቃለሁ፣ ምክንያቱም ጨዋታቸው ብዙ እንደማይጥም ስለማቅ ማለት ነው። ስለዚህ እስቲ በትንሹ ከኮንጎ ጋር ባለው ነገር እንጀምርና የመጀመሪያ ጨዋታቸው ከኮንጎ ጋር ነበርና እሱን እናይና ቀጣይ ያልን እናያለን ማለት ነው። እናንተ ብቻ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። ይመቻችሁ። ስለዚህ እስቲ ከኮንጎ ጋር ያላቸውን እኔና ደግሞ ትንሽ አስተያየት እንሰጥበታለን ማለት ነው። እናንተም ኮሜንት ላይ እያደረጋችሁ እንነጋገርበታለን ማለት ነው። እንጀምረዋለን። እስቲ እዚህ ጋር እንግዲህ እንደምታዩት ኔቬስ እንግዲህ የመጀመሪያውን ጎል ያገባበት ሰዓት ነው። አሪፍ ጨዋታ ነበር የተጫወቱት። ጨዋታቸው ብዙ ባይጥምም ማለት ነው። ኮንጎዎች ራሱ ምንም ያልተጠበቀ እንደውም ኮንጎ በጣም ተጫውቶባቸዋል። ባይዘው ዊሳ የሚባለው አሁን ኒውካስል የገባው አይደል? እሱ ራሱ በጣም አሪፍ ላይ ነበር የነበረው ማለት ነው። ፖርቹጋል ችግራቸው በቃ ላይ ከዚህ በፊት ቪዲዮ ካያችሁት በጣም ምርጥ ተጫዋቾች ናቸው ያላቸው፣ ግን እነዚህ ሰዎች ምንም እያደረጉ እንዳልሆነ ነው ሁላችንም የተሰማን። እኔ ብቻ ሳይሆን በዓለም ዜና ላይ እያየው ራሱ ባለበት ሰዓት ሁሉም በቃ የተናደደባቸው በዚህ በፖርቹጋል ጨዋታ ነው። እዚህ በረኛው ምንም ጥፋት የለበትም። ተጫዋቾቹ ግን አንድ ተጫዋች ዊሳን የያዘው የለም እና እንደውም በረኛው አይ ቲንክ በረኛው ነው መሰለኝ ማን ኦፍ ዘ ማች ሆኖ የወጣው። ምክንያቱም በጣም እኮ ነው የተቀጠቀጡት በዚህ አይነት። እኔ ማለት መጀመሪያ ቪዲዮን ካያችሁት በጣም ይበላል ብዬ ያሰብኩት ቲም ነበር። ጨዋታቸው አይጥም አይግባቡ። ሁሉንም ጨዋታ አይታችሁት ከሆነ ወደኋላ ነው የሚሄዱት እንጂ ወደፊት ምንም አሲስት ሲለ ሮናልዶ አንድ አሲስት ያደረገ ተጫዋች የለም። እዚህ ጋር ደግሞ ይሳታል። ብሩኖ እዚህ ጋር ሲጮሁበት እኔ በጣም ነበር የተናደድኩት። ላይክ በጣም እንዴት ብሩኖ ሮናልዶ ላይ ሊጮሁበት ይፈልጋል? ኳስ ደግሞ ይሳታል። በሶስት ተከላካይ ነው እንደምታዩቸው፣ ሶስት ተከላካይ ነው ሮናልዶን የያዛቸው ማለት ነው። እና እንዴት ነው ላይሰት የሚችለው? እና ብቻ በአጠቃላይ ፖርቹጋሎች የመጀመሪያ ጨዋታ ላይ በተለይ በጣም ነበር የሚያስጠሉት። በጣም የሚያስጠሉት። ብሩኖ ብትሉ የኮንጎ ደጋፊ መሆን ነበረብን፣ ግን ያው ነገሮች ታውቃላችሁ። የሮናልዶ ደጋፊዎች ለኮንጎ መቼስ አንደግፍም ብላችሁ ታስባላችሁ። ለኮንጎ ሳይሆን ለፖርቹጋል ነው የምንደግፈው። ማንኛውም አፍሪካዊ የሮናልዶ ደጋፊ ለፖርቹጋል ነው የሚደግፈው። ግን ሆኖም ቀረ ግን ጨዋታቸው አይጥም። እነ ብሩኖ እንደምታዩዋቸው ራሱ ብሩኖ ሮናልዶ ላይ የመጩ አቅም ራሱ እኮ የለውም ነበረ። ግን እንዴት እንደሚጮህበት በእውነት እኔ እሱም በሆን ኖሮ እንዴት አፉ እንደማዘጋው እኔ ነበርኩ ማውቀው። በእውነት ነው የምላችሁ። እና እነ ኔቬዝ ኳስ አይሰጡ። ለ9 ቁጥር ደግሞ አሲስት ካልተደረገ እንዴት ነው አንድ ተጫዋች የሚያገባው? አሁን ለምሳሌ እነ ሃላንድን ብታዩ፣ እነ ኬን ብታዩ፣ እነ ሜሲን ብታዩ እንዴት አድርገው አሲስት እንደሚያደርጉላቸው እናንተ ራሱ መመስከር ትችላላችሁ፣ ደጋፊ ባትሆኑ ማለት ነው። እና በጣም ነበረ እኔ የተናደድኩት። አንድ አሲስት እንዴት አያደርግም? ብሩኖ እንግዲህ የእንግሊዝ ፕሪሚየር ሊግ ከፍተኛ አሲስተር ሆኖ ጨርሷል። እነ ቪዴታ፣ እነ ኔቬዝ ደግሞ እነ ሜንዴዝ ፒኤስጂ ላይ ጥሩ አቅም ማሳይተው ነው በዚህ ዘንድሮ ሻምፒዮንስ ሊግ ብትሉ ምን በልተው የመጡት። ግን አንድ ጨዋታ አልተጫወቱም። እኔስ በጣም የሚያስጠላ ጨዋታ ነበረ። እስቲ ወደ ሁለተኛ ወደ ኡዝባኪስታን ጋር የተጫወቱበትን ደግሞ አንድ ላይ እናየዋለን ማለት ነው። እንግዲህ ከኡዝባኪስታን ጋር እንግዲህ 5-1 አይ ቲንክ አሸንፈዋል። እስቲ እናያቸውና እንግዲህ መጀመሪያ ላይ ተነግሯቸው ሮናልዶ አመጣጡን እያያችሁት ነው። ይሄን ፕሮፌሽናል መሆኑ የምታውቁት በዚህ ነው። እና ይሄ ራሱ የሮናልዶ ብቃት ነው የሚጠይቀው። ምክንያቱም ሮናልዶ ነው ይመታል ተብሎ የተጣበቀ ሶስተኛውን ጎል ራሱ ይሄንን ነው ምላችሁ ማለት ይሄንን ነበር እስከዛሬ ድረስ የነበረ አሲስት ማድ ከተደረገለት ይሄ ሰውዬ በዚህ ሆነ ግን አንዳቸውም ጥሩ ነገር እያደረጉ ይሄን አሲስት አሁን በጣም ጥሩ አሲስት ነበር በሮኖ ያደረገው እና ሮናልዶ እንዴት አድርጎ እንዳገባው ያው ቀስ ብሎ ነው የመጣው ማለት ነው። እና ብቻ ከኡዝባኪስታን ጋር የነበራቸው ጨዋታ በጣም ጥሩ ነበር። የኡዝባኪስታን ጥሩ እንቅስቃሴ ያሳይተዋል። የምር ለመናገር በጣም ጥሩ እንቅስቃሴ ያደረጉት። እዚህ ጋር ራሱ ቅጣት ምቱን አይታችሁት ከሆነ ጥሩ ቅጣት ምት ነበር የመቱት።
ይሄ ራሱ መሳት በጣም ብዙ ሙከራ ነው ያደረጉት። ባይዘው ምርጥ ጎል ይሄ ራሱ በጣም ምርጥ ጎል ያደረጉ ወይኔ ይሄንን ባይሰጥ ራሱ ኤኒዌይስ ከኡዝባኪስታን ጋር የነበራቸው ጨዋታ በጣም አሪፍ ነበረ። በጣም እኔ በጣም የወደድኩት ጨዋታ ነበረ። ማለት ተግባብተው ነበር የተጫወቱት። ህዝብ በአጠቃላይ እናንተ ዜና የምትሰሙ ከሆነ ህዝብ ያላቸውን ነገር ነው እያደረጉ ያሉት የተገበሩት። ለሮናልዶ አሲስት አድርጉ ሲባሉ ለሮናልዶ አሲስት አድርገዋል። በጣም ብዙ አሲስት ነው ባይሰው ያደረጉት በዚህን ጊዜ ማለት ነው። ጨዋታቸው በጣም አሪፍ ነበረ። ይግባባሉ። እንደ መጀመሪያው ጨዋታ ወደኋላ አይሄዱም ነበረ። ወደፊት ነበረ የሚሄዱት እና በጣም ጥሩ ጨዋታ ነበር የተጫወቱት። ሮናልዶም በጣም አሪፍ ነበረ። ማን ኦፍ ዘ ማች ሆኖ ነው የጨረሰው። ግን ኡዝባኪስታን ነው ብለው ደግሞ ሙድ የሚይዙ አለ። ኡዝባኪስታን ሆነ ካዛክስታን ሆነ ዋናው ጥሩ ጨዋታ ተጫውተው ማሸነፋቸው ነው። 3 ነጥብ አግኝተው መጥተዋል ማለት ነው። እስቲ ወደ ኮሎምቢያ ጋር ያለውን ጨዋታ ደግሞ አንድ ላይ እናየዋለን ማለት ነው። እንግዲህ ከኮሎምቢያ ጋር የነበራቸው ጨዋታ 0-0 ነበር የተጠናቀቀው። ግን ጨዋታው በጣም አሪፍ ጨዋታ ነበረ። እዚህ ጋር ብሩኖ የሳተው ኳስ በጣም ነበር ያናደደኝ። በጣም ሮናልዶ ባይዘው ብቻውን ነበረ። ለሱ ራሱ ቢሰጠው ሮናልዶ ራሱ አልጮህበትም። ብሩኖ ቢሆን ኖሮ ግን እዚህ ጋር እንዴት እንደሚጮህበት በእርግጠኝነት እኔ ነግራችሁ ነበረ። እና 0-0 ጨዋታው ቢጠናቀቅም በጣም ጥሩ ጨዋታ ነበረ። በተለይ ኮሎምቢያ በጣም ይችላሉ። በስማ ኮሎምቢያዎች እንደዚህ እንደሚችሉ አላወኩም ነበር። የምር ለመናገር ፍጥነታቸው፣ ግፊያቸው፣ ምናቸው ፓስ በላይ በታች በጣም አሪፍ ነበር የተጫወቱት እና በጣም በስተቀር ጨዋታቸው አይጥምም፣ አይግባቡም፣ ወደፊት አይሄዱም። ጀስት ወደኋላ እነ ቪኒታ ብትሉ እነ ብሩኖ ፈርናንዴስ ብትሉ ምን እንደነካቸው አላውቅም። ወደኋላ ብቻ ነው። ማርቲኔዝ አሰልጣኙ ደግሞ ማድረግ ያለበትን ነገር እያደረገ አይደለም። አሁን ለምሳሌ ብሩኖ በደንብ የማይጫወት ከሆነ ይሄ ልጅ መቀየር ነው ያለበት። ኔቬዝ ቢገባ ጥሩ ነበር። እኔ በጣም ነበር የጠለዋቸው፣ ግን እስቲ እስከ መጨረሻው ያላቸውን ነገር ደግሞ እናየዋለን ማለት ነው። ዳሎት የሶስቱ ጨዋታ አጠቃላይ ይህንን ይመስላል። እናንተ እስቲ የምትሉትን ደግሞ ኮሜንት ላይ ትጽፉልኛላችሁ። ግን አሁን ፖርቹጋል ከክሮሻ ጋር ደርሷታል ማለት ነው እና ከክሮሻ ጋር ከደረሳት በኋላ ክሮሻን ቢያልፍ ምናምን ደግሞ ከማን ጋር ይደርሳችኋል? አመሰግናችኋለሁ። ላይክ እና ሰብስክራይብ ያደረጋችሁ ይመቸን።